እግዚአብሔርን በራሳችሁ ግምት ውስጥ አታስገቡ። ለካስ በህይወት ውስጥ መድከም የሚባል ነገር አለ። የሆነ ወቅት ላይ ደግሞ መበርታት የሚባል ነገር አለ። እግዚአብሔር ሁሌም ከጎናችሁ ያለው አምላክ ነው። ሁሌም የሚያበረታችሁ አምላክ ነው። ሁሌም የእናንተን መምጣት የሚጠብቅ አምላክ ነው። ህይወት ታደክማለች። ህይወት ውጣ ውረድ የበዛበት፣ አንዴ ከፍታ አንዴ ዝቅታ ያለባት፣ መንገደ ብዙ ዘርፈ ብዙ የሆነች ብዙ ታሪኮችን ያቀፈች ነገር ናት። ግን እግዚአብሔር በዛ ነገሮች መሃል በዛ ሁሉ ግን የሚለዋወጥ አምላክ አይደለም፣ የሚሸከም ነው። እንደ እስራኤል ህዝብ እግዚአብሔርን ያበሳጨው ህዝብ የለም አይደል? ለእግዚአብሔር የማይታዘዝ እግዚአብሔርን የማይሰማ ነገር ግን እግዚአብሔር ህዝቤ ብሎ የሚጠራቸው እግዚአብሔር አረዳዱ፣ እግዚአብሔር እውቀቱ፣ እግዚአብሔር ማስተዋሉ እንደኛ አይደለም። ሰላም የተወደዳችሁ ውድ የኪንግደም ሚዲያ ዩቲዩብ ቻናል ተከታታዮች፣ ይህ በየሳምንቱ ወደ እናንተ የሚደርስ ጎልደን ጀርኒ ፖድካስት ላይ የሚቀርብ ፕሮግራም ነው። ዛሬም ደግሞ እንደተለመደው አብረን የምንቀጥል ይሆናል። ከዚህ ታሪክ ላይ ዛሬም ብዙ እንደምትማሩበት እንደምትጽናኑበት እና እንዲሁም ደግሞ የእግዚአብሔርን አብሮነት እንደምታዩ ሙሉ እምነት አለኝ። እግዚአብሔር አምላክ ይባርካችሁ። ከትልቅ አባት ይጀምራል። በእድሜ ትልቅ የሆኑ እግዚአብሔርን ረጅም ዘመን ያገለገሉ አባት ናቸው። በስተርጅናቸው ዘመን ደጋግመው አንድን ራእይ አንድን ህልም ያዩ ነበር። አንዳንዴ 4 እግር በህልም ያያሉ፣ አንዳንዴም ደግሞ 2 እግር ሲሄድ ያያሉ። ይህ ህልም ይደጋገም ነበር። እናም ግራ ገብቷቸው ለማን ልናገር እንዴት ላውራ ብለው ግራ ስለገባቸው ስለ ህልማቸው ማሰብ ማሰላሰል ጀመሩ። የሆነ ቀን ለምን አልጸልይም ብለው ተነስቶ ጸለዩ ጊዜ አሁንም ምንም አይነት መልስ አላዩም ነበር። እንደውም ይሄኛው ተመሳሳይ ህልም ነበር ሲደጋገምባቸው የነበረው። አሁንም 2 እግር ቀጥሎ 4 እግር እያዩ በጣም ተቸገሩ። ግራ ገብቷቸው ከልብ ተነስተው ጸለዩ። እናም እግዚአብሔር ተገልጦላቸው በህልም አሁንም ነገራቸው። 4 እግር ያየኸው እንዲሁም ደግሞ 2 እግር ያየኸው ተመሳሳይ ህልም በየሳምንቱ ወይም በየቀኑ የተደጋገመው ህልም ፍቺው እንዲህ ነው ብሎ ይናገራል። እግዚአብሔር 2 እግር የሆንክ ሰዓት አንተ ደክመ እኔ አንተን ተሸክመ እየተራመድን ነው። 4 እግር ያየኸው ሰዓት ደግሞ አንተ በርትተ አብረን ወክ እያደረግን አብረን እየተንቀሳቀስን ነበር ያየኸው ብሎ እግዚአብሔር ነግራቸዋል። እኛ አባትም በጣም ደስ አላቸው። ረጅም ዓመት ያገለገሉ ናቸው። በጣም የደከሙ ናቸው። በጣም ለእግዚአብሔር ዋጋ የከፈሉ ናቸው። ለካስ በህይወት ውስጥ መድከም የሚባል ነገር አለ። የሆነ ወቅት ላይ ደግሞ መበርታት የሚባል ነገር አለ። እግዚአብሔር በባህሪው አንድ ሰው ሲደክም ተጠግቶ ሲበረታ ጥሎ የሚሄድ ወይም አንድ ሰው ሲበረታ አብሮት ሆኖ ሲደክም ጥሎት የማይሄድ አምላክ ነው። ሁሌም አብሮ የሚሆን አምላክ ነው። ከዚህ ታሪክ እኛ የምንማረው ወይም የምናስተውለው ታሪክ ቢኖር መንገድ እንደሚያደክም፣ ህይወት እንደሚያደክም፣ ምንም ብናገለግል እንደምንደክም፣ ምንም ብርቱዎች ብንመስል እንደምንደክም ማወቅ አለብን። በዛው ልክም እንደምንበረታም ጭምር ማወቅ አለብን። ነገር ግን እግዚአብሔር በፍጹም የማይለካበት መንገድ ምንድነው ብትሉ ሲበረታ ከኔ ጋር ነው፣ ሲደክም ይተወኛል ብለው ማሰብ እጅግ ዋጋ ያስከፍላል። ምክንያቱም እግዚአብሔር እንደዚህ አይነት አሰራር ሰርቶ አያውቅም። እግዚአብሔር ደከማችሁም ልጃችሁ ናችሁ፣ በረታችሁም ልጃችሁ ናችሁ። እግዚአብሔር ልጄ ብሎ የሚጠራውን ስም አይቀይርም። የእናንተ ድካም የህይወት ድካም፣ የኑሮ ድካም፣ የሩጫ ድካም ሊሆን ይችላል። ተስፋ መቁረጥ ሊሆን ይችላል። እግዚአብሔር ግን ተስፋ በቆረጥን ሰዓት ጥሎን ሄዶ በእርሱ በታመንን ሰዓት ደግሞ ተመልሶ የሚንከባከበን አምላክ አይደለም። እግዚአብሔር ሁሌም አብሮን የሚኖር አብሮን እኛን የሚከተለን የሚሸከመን አምላክ ነው። ሲበረተን ደስ ይለዋል። ስንደክምም ደግሞ እንደዛውም ይሰማዋል። ስንደክም ይሸከመናል፣ ስንበረታ ደግሞ እንዲሁም አብሮን ይሄዳል። እግዚአብሔር እጅ ታጥፎ አያውቅም። እግዚአብሔርን በህይወታችሁ መለካት የለባችሁ። አዎ ምናልባት የሆነ ወቅት ላይ ስሜታችሁ ደስ የሚል ሙድ ውስጥ ሆናችሁ፣ ደስ የሚል ስሜት ውስጥ ሆናችሁ እግዚአብሔርን አመስግናችሁ በቃ እግዚአብሔር ሰጠኝ፣ ተቀበልኩ፣ እግዚአብሔር ረዳኝ፣ አገዘኝ፣ እግዚአብሔር ከኔ ጋር ነው፣ አብሮነቱ ይሰማኛል
ብላችሁ ጨርሳችሁ የሆነ ሳለ ተስፋ ስትቆርጡ ደግሞ እግዚአብሔር ከኔ ጋር የለም፣ እግዚአብሔር እኮ ረሳኝ፣ እግዚአብሔር እኮ እኔን ተወኝ የምትሉት አምላክ አይደለም። እግዚአብሔር ሁሌም ከጎናችሁ ያለው አምላክ ነው። ሁሌም የሚያበረታችሁ አምላክ ነው። ሁሌም የእናንተን መምጣት የሚጠብቅ አምላክ ነው። ሁሌም የእናንተን ብርታት የሚጠብቅ አምላክ ነው። ሁሌም ወቅትን ከወቅት የሚቀያየር አምላክ ነው። የሆነ ወቅት ይመጣል የምትበረቱበት፣ የሆነ ወቅት ይመጣል ደግሞ የሚደክሙበት። በዛ ሁሉ መሃል የማይለዋወጥ የማይቀያየር እግዚአብሔር ብቻ። እግዚአብሔር እንደ ሰው አይደለም። እግዚአብሔር አረዳዱ፣ እግዚአብሔር እውቀቱ፣ እግዚአብሔር ማስተዋሉ እንደኛ አይደለም። እኛ ነን ብዙ ነገር የምናስበው፣ ብዙ ነገር ግር የሚልብን ለኛ ነው። ብዙ ነገሮች የሚወሳሰቡብን ለኛ ነው። ለእግዚአብሔር መሽቶበት አያውቅ። ለእግዚአብሔር ግር ብሎበት አያውቅ። እግዚአብሔር በድንገት ተሳስቶ ይህን ነገር አድርጎብን አያልፍም። ሁሉንም ነገር በእቅዱ መሰረት ያደርጋል። ነገር ግን በዛ መሃል ላይ የኛ ድካም አለ። ድካም የሚባል ነገር አለ። ህይወት ታደክማለች። ህይወት ውጣ ውረድ የበዛበት፣ አንዴ ከፍታ አንዴ ዝቅታ ያለባት፣ መንገደ ብዙ ዘርፈ ብዙ የሆነች ብዙ ታሪኮችን ያቀፈች ነገር ናት። ግን እግዚአብሔር በዛ ነገሮች መሃል በዛ ሁሉ ግን የሚለዋወጥ አምላክ አይደለም። የሚሸከም እንደ እስራኤል ህዝብ እግዚአብሔርን ያበሳጨው ህዝብ የለም አይደል? ለእግዚአብሔር የማይታዘዝ እግዚአብሔርን የማይሰማ ነገር ግን እግዚአብሔር ህዝቤ ብሎ የሚጠራቸው ዕለት ዕለት ህዝቤ እንደውም በቁልምጫ ስር የሚጠራቸው ህዝቦች ቢኖሩ የእስራኤል ህዝብ ነው። ምሯቸዋል። ከነ ኃጢአታቸው ከነ በደላቸው ተሸክሟቸዋል። ከነ ያለመታዘዛቸው ይዟቸዋል፣ መርቷቸዋል። እግዚአብሔር ግን አንድም ቀን ጥሏቸው አይደለም። እነሱ ትተውት ሄደዋል። በማይሆን አምላክ ስም ለማይታወቅ አምላክ ሰግደዋል። እስከዚህ ድረስ ክደዋልና እግዚአብሔር ግን አልከዳቸው። እግዚአብሔር ጥሏቸው አይደለም። በመከራ መሃል ሲጮሁ ይደርስላቸዋል፣ ሲያለቅሱ ይደርስላቸዋል፣ ሲያዝኑ ይደርስላቸው ነበር። ኢሳይያስ ምዕራፍ 46 ላይ ከቁጥር 4 ላይ እንደዚህ ይላል፣ እስከ ሽምግልና ድረስ እኔ ነኝ በማለት ይናገራል። እስከ ሽምግልና ድረስ እኔ ነኝ፣ እስከ ሽበትም ድረስ እሸከማቸዋለሁ በማለት ይናገራል። እስከ ሽምግልና ድረስ እኔ ነኝ፣ እስከ ሽበትም ድረስ እሸከማቸዋለሁ። ከዛስ ምንድን ነው የሚለው? እኔ ሰርቻለሁ፣ እኔም ደግሞ አነሳለሁ፣ እኔ እሸከማለሁ፣ እኔም አድናለሁ ሲል ይናገራል። ለእስራኤል ሕዝብ ነው የተናገረው። እንግዲህ እስከ ሽምግልና ወይ እስከ ሽበትም ለምን? ስለሰራ። የሰራው እሱ ነው። ታሪካችሁ ያለው እሱ እጅ ነው። ምክንያቱም ስትበረቱ ሰምሮላችሁ፣ ስትደክሙ ደግሞ የሚበላሽ ታሪክ የለም እሱ ጋር። እግዚአብሔር ኪዳኑን ይጠብቃል። ስትበረቱ የገባላችሁን ኪዳን ስትደክሙም ይጠብቃል። እግዚአብሔር ሁሌም የእናንተን ብርታት የሚጠብቅ ቢሆንም ድካማችሁንም የሚቀበል አምላክ ነው። እግዚአብሔርን በድካማችሁና በብርታታችሁ መለካት የለባችሁም። አትለኩት። እግዚአብሔር ይቀበላችኋል። እስከ ሽበት ይሸከማችኋል። እስከ ሽምግልናም ድረስ በወጣትነት እድሜያችሁ ተሸክሟችሁ መርቷችሁ ስትደክሙና እንደዚህኛው አባት ስትሸመግሉ ትቷችሁ የሚሄድ አይደለም። ህይወታችሁ ሊያስጨንቃችሁ ይችላል። ተስፋ ሊያስቆርጣችሁ ይችላል። በዛ መሃልም እግዚአብሔር ራሱ እግዚአብሔር ነው። ራሱን ሊክድ አይችልም። ራሱን ከእናንተ ሊለያችሁ፣ ቃሉን ሊያጥፍ አይችልም። እግዚአብሔር የማይችለውን ነገር ቢኖር የገባላችሁን ቃል ማጠፍ የሚባል ነገር ነው። እግዚአብሔር የገባላችሁን ኪዳን ይረሳ ዘንድ እንደ ሰው አይደለም፣ ሰውም አይደለም። ስለዚህ እግዚአብሔርን በራሳችሁ ግምት ውስጥ አታስገቡ። እግዚአብሔርን በራሳችሁ እይታ ውስጥ አታስገቡ። የእይታችሁ ጥገኛ አታድርጉ። የሁኔታችሁ ጥገኛ አታድርጉ። እግዚአብሔርንና እግዚአብሔርን ብቻ ታመኑ። በእግዚአብሔር የሚታመን ሰው አካሄዱን ከእግዚአብሔር ጋር ያደረገ ሰው ፍጻሜው ያማረ፣ ፍጻሜው የሰመረ ነው የሚሆነው። ተስፋ የሚያስቆርጥ ነገር አለ? አዎ አለ። እንደክማለን? አዎ ድብን አድርገን እንደክማለን። እንበረታለን? አዎ ደግሞ ምን በረታለን። አበቦችን አስተውላችሁ ታውቃላችሁ? ወቅታቸው ሲሆን ያብባሉ፣ በጣም ያምራሉ፣ በጣም ደስ ይላሉ፣ በጣም ይማርካሉ፣ ሽታቸውም ይማርካል። ፀሐይ ሲወጣ ግን ሀሩሩን አይችሉም፣ ይጠወልጋሉ፣ ከዛም ይጠፋሉ፣ እንዳልነበሩ ይሆናሉ። ተመልሶ ደግሞ ወቅቱ ሲመጣ ከእንደገና ያብባሉ። የሰው ተስፋም እንደዚህ ከፍ ብሎ የሚደሰትበት፣ ዝቅ ብሎ የሚያለቅስበት፣ ከፍ ብሎ የሚወጣበት፣ ዝቅ ብሎ ደግሞ
የማይወጣበት ሸለቆ እስኪመስል ድረስ የሚወርድበት ወቅት አለ። በእነዛ ወቅቶች ሁሉ እግዚአብሔር ግን አይለያቸውም። እርግጠኛ የምትሆኑበት ነገር እግዚአብሔር ትቷችሁ አይሄድም። ስታለቅሱም አለ፣ ስትስቁም አለ፣ ስታዝኑም አለ፣ ስትከፉም አለ። እግዚአብሔር አለ። ተለይቷችሁ አይሄድም። ተለይቷችሁ አያውቅም። ወጣቶች እስክትሸመገሉ ድረስ የሸመገላችሁትም እስከዛሬ ተሸክሟችኋል። ለአንድም ሰከንድ ከእግዚአብሔር አይን ውጪ፣ ከእግዚአብሔር እይታ ውጪ፣ ከእግዚአብሔር ቁጥጥር ውጪ የሆነ ነገርም የለም። የሆናችሁት ቅጽበትም የለም። በእግዚአብሔር መታመን ያለባችሁ መሬት ላይ እንድተኛችሁ ሰው መሬት እንኳን ቢንቀጠቀጥ እዋጣለሁ ብለን የሆነ ሰዓት ላይ ልናስብ እንችላለን። እግዚአብሔር ላይ የመታመንን ያህል እግዚአብሔር ላይ ተስፋ የማድረግን ኃይል የምናስተካክልበት ተፈጥሮ እንኳን የለም። እግዚአብሔር ነው ብቻውን። እግዚአብሔርን የምናስተካክልበት ግንድ ላይ ቢደገፍ ብለን የምንላከው አይደለም። የተቀመጥኩበትን ወንበር እንደሚታመን ብለን የምንለው አይደለም። እንደሚሰበር እያወቅን ነው የምንቀመጠው አይደል እንዴ? እግዚአብሔር ግን እንደሚጥለን እርግጠኛ አይደለም። የሆነን አይደለም የምንቀመጥበት ወይ የምንታመንበት። እግዚአብሔር እንደማይጥለን የዘላለም እንደሆነ አውቀን ነው የምንደገፍበት የምንታመንበት። እምነታችሁን በእግዚአብሔር አድርጉ። ለዚህም ነው እምነቱን እግዚአብሔር ያደረገ እምነቱ እግዚአብሔር የሆነ ሰው ስል መዝሙረኛው ዳዊት የዘመረው። እግዚአብሔር ላይ ታመኑ፣ በእግዚአብሔር ታመኑ። እግዚአብሔር አይለያችሁ። እግዚአብሔር ሁሌም በእናንተ ሕይወት ደስተኛ ነው። ስትበረቱ እጅግ ደስተኛ ነው። ስትደክሙ ከእናንተ ጋር፣ ስታዝኑም ስታለቅሱም ከእናንተ ጋር ያለና የሚኖር እርሱ ብቻ ነው። እሱ አምላክ እንጂ ተለይቷችሁ ጥሏችሁ የሚሄድ አምላክ አይደለም። መታመናችሁን በእግዚአብሔር ላይ አድርጉት። በእግዚአብሔር ላይ አታጉረመርሙት። እግዚአብሔርን ከሁኔታዎቻችሁ ጋር አትለኩት። በእግዚአብሔር ታመኑ። መቼም እንደማይለያችሁ እመኑ። እግዚአብሔር አንድም ቀን፣ ለአንድም ደቂቃ፣ ለአንድም ሰከንድ እናንተ እዚህ ምድር ላይ ተወልዳችሁ አሁን ያላችሁበትን እስክትደርሱ ድረስ ደግሞም የምትኖሩትንም ሕይወት ጭምር በምትኖሩበት እድሜ ዘመናችሁ ሁሉ እግዚአብሔር ለአንድም ሰከንድ ጥሏችሁና ፊቱን ከእናንተ ዞር አድርጎባችሁ አያውቅም፣ አያደርግም። እግዚአብሔር ላይ ያላችሁ እምነት ከምንም ነገር በላይ ሙሉ ሊሆን ይገባል። በፍጹም ልባችሁ በእርሱ ታመኑ። እግዚአብሔር አምላክ ይባርካችሁ።